አንቺ ሃይ እዚህ ምን ትሰሪልሽ? ኡፍ አሁንስ ስልችትን ያላችሁኝ። የተናገርኩ መሰለኝ። መቼስ እናንተ ናፍቃችሁኝ አልመጣሁ። ዴቢ እዚህ ጠብቂኝ ብሎኝ ነው የመጣሁት። ትሰሚኛለሽ? እሱን እዚህ ቁጭ ብለሽ መጠበቃትሽ። ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። ማ አንቺ ነሽ ያልሽው? ነይ ተነሽ ውጪ። ልቀቂኝ። ምን እያደረግሽ ነው? ዴቭ አንቺን አይፈልግሽም። ትሰሚኛለሽ? ይሄን ፊትሽን ይዘሽ የምትወጪ ከሆነ ውጪ። አይካልሽ ደግሞ ፊትሽን አበላሽቼ እልክሻለሁ። እሺ? ፍቅር ምን እያደረግሽ ነው? እትዬ ከተነሱ ይበሳጫሉ። አንቺ ደግሞ እዚህ ቤት ገብታ ቁጭ ስትል ዝም ያልሽውን አሁን ነው አፍሽ የሚከፈተው? አንቺ ቤት ምንድን ያደረግሽው? ዴቭ ቤሪ ተብዬዋ እየከነፈች ወደ ቤት ተመልሳለች። ማንም አላየኝም ብላ ለዴቭ ከደወለች በኋላ እነ ታለም ቤት እንዲታርፈ ከነገራት በኋላ እናቹ በር ላይ ከገትራ በር ቆርቁራለች። እሱ እንደዚህ በቀላሉ የሚያወርዳትና የሚያስገባት ሰው አልነበረም። ስራውን መቼ ዘነጋውና ምን አባሽ ፈልገሽ ነው? ምን ሆነሽ ነው ብሎ የመሳሰሉትን ጥያቄዎች ጠይቃት። እሷም እንደለመደችው ወይ በገንዘብ ወይ በሆነ ነገር ሸውጄ እገባለሁ ወደ ውስጥ ብላ አስባ ነበር። ግን ደግሞ እንዲህ በቀላሉ አሹን መሸወድ የማይታሰብ ነው። በኋላ ላይ ከዴቭ ላይ ደውላ እንዲያስገባትና ወደ ውስጥ ዝም እንዲላት አደረገች። አሹም እንደተባለው አደረገ። ልጅቱ ያለምንም መፍረት ወደ ውስጥ ከገባች በኋላ የዴቭ ክላስ ይት ነው ብላ ካልጋው ላይ ቁጭ አለች። ምንም መፍረት የለባትም። አስተዳደጓ ጋጥ ወጥ አይነት፣ አስተሳሰቧ ደግሞ የወረደ ብንል ማጋነን አይሆንም። በቃ ስልኩን ደውላ ጠቅጥቅ አድርጋ አናገረችው። እቤት ጠብቂኝ እመጣለሁ አላት። በመንገድ እየተፈጠረ ያለውና በተለይ ደግሞ ሆቴል ውስጥ እንደዛ በአበባ የተሽቆጠቆጠው አልጋን ካየ በኋላ ማንንም ማመን አቅቶታል። እናቱንና ፍቅርን ከዚህ በፊት አዴ አንተን በጭራሽ አትፈልግህም አትወድህም ያሉትን ነገር ሁሉ እያስታወሰ እናትና ፍቅርን ማመን ችሏል። በመንገድ ላይ ከሁኔታዎች በኋላ ወደ ለሊ ቤት እየሄደች እያለ በመንገድ ላይ ተገናኙ። አደይ ምን እያረግሽ ነው? ምን እየሆንክ ነው ዴቭ? እሷ ይቅርታ ይጠይቀኛል ብላ አስባ ነበር። በሆነው ነገር ተግባብተን ያለውን ነገር እንፈታለን ብላ አስባ ነበረ። ጉድሽን እኮ አየሁት። ደሞ ፈልገሽ ነው ብሎ የማይባሉ ቃላቶች ልቧን ስብርብር አድርጎ ነገራት። እሷን በተቻላት አቅም ለማስረዳት ሞከረች። እናቱ እኔ ታስታርቀኛለች ብዬ ካንተ ጋር ነገሮችን እያመቻቸችና እንዳማት የተቀበለች እንደ ልጅ የተቀበለች መስሎኝ እሺ ብዬ በስልኬ ሜሴጅ ከላከችልኝ በኋላ ተቀጠርኩበት ሆቴል መጣሁ። ከዛ ስመጣ ያው በቃ ፏ ብትን ያለ ምኝታ ክላስ ነበረ። ከኋላዬ ዶክተሩም ተጠርቶ ስለነበር እናትህ ጠርታው ስለነበር ዶክተሩም መጣ። ዶክተሩ ከዚህ በፊት እኔን እንዲታስወግድለትና የሆነ ነገር እንዲታረግለት ለምነው ነበረ። ግን ደግሞ ዶክተሩ ይሻላላትም የሆነ ነገር እንዳታደርገኝ ከሆቴሉ ቁጥር ሳይቀር ሰጥተው ስለነበር መጥቷል። እና በዛ ሰዓት ግብ ስንይዝ አንተ ከኋላችን መጣህ። እኔ እነሱ እጅ ለእጅ ተያይዘን የሆነ ነገር ያደረግን መስሎህ ሌላ ነገር ፈጥረህ ከሆቴሉ ምንም ሳንግባባ ወጣህ። እናትህ ናት ይህን ሁሉ ያደረገችው እኔ እናንተ እንድንለያይ ከዶክተሩ ጋር ሌላ የተለየ ግንኙነት ያለን እንዲመስልህ። የቺ ተንከሲስ አብራት የመጣችው እንግዲህ ልትድርህ ያስበችውንና እናትህ ናቸው ይህንን ያደረጉ ብላ በዝርዝር አስረዳችው። እሱም ሊገባው አልቻለም። ብለሽ እናቴን ደግሞ እንደዚህ መወጀል ጀመርሽ? እኔ መቼ አይቼ ነበር ከዚህ በፊት ተሆንኛለሽ፣ አፈቅርሻለሁ፣ ደስ ይላል ሁሉም ነገር፣ ህይወታችንን አብረን እንቀጥላለን ብዬ ልቤን አምኜው እሺ ብዬሽ ነበር። አንቺ ግን በሌላ በዶክተር ትናንትና በመጣው ሰው እየለወጥሽኝ እያለ እየተናደደ ክፉ ቃል ተናገራት። ስለማይግባቡ በቃ አንተ የምትሆን ሰው አይደለም የራስ ጉዳይ ብላ ጥላው ልትሄድ ስትል እሱ አስቀድሞ ሄደ። ፏብትን ብላለች። ጥቁር በጥቁር ለብሳ ዶክተርን ለማግኘት እየተዘጋጀች ነው። ቲክቶከሯ ካገኘችው በኋላ ወደ ዶክተር እንድትወስድ ብዬ ነው እመሄድበት ቦታ አለኝ እያለች አሹን ከበር እየወጣች በኋላ እንዲከፍትላት በሩን ከነገረችው በኋላ አሹም ወደ ዶክተሩ እንደምትር ስለገባው እሺ ደግ በጣም አምሮብሻል ዛሬ እያለ እሷም አምሮብሻል ሲላት በቃ ዶክተርን አምረዋለሁ ማለት ነው ደስ ይለዋል ማለት ነው እያለች በውስጡ አፏ ብትን ብላ ሄደች።
ዳይመንድን ይዛ ዳይመንድ ጋር ስለሚግባቡ ዶክተሩ እኮ ከእስር ቤት ተፈታ ና እንሂድ እንጂ ይዘኸኝ ሄድ፣ እንደውም ይሄንን በተመለከተ ምሳ ነው ምንድን ጋብዛችኋለሁ ስላለ አብረን እንሂድ ያለችው። እሱ አዝማሚያዋ ገብቶታል፣ ትወደዋለች፣ በቃ ፍቅር ይዟታል። ግን ደግሞ ዶክተሩ የሚወደውና የሚያፈቅረው አደይን ነው። እንደ ብዬ ላስረዳት ይህን ሁኔታዋንና ይህን ስሜቷን ካሁኑ ካላስቆመችው እኮ በኋላ ጉዱን ስታቀው ትሰባበራለች። ስለዚህ ካሁኑ የሆነ ነገር ማድረግ አለብኝ ብሎ ዳይመንድ እኔ ምልሽ ሻኪራ ለምንድን ነው ሄድዝህ ዶክተር ጋር የምትመላለሽው? አውቃለሁ እንደምትወጁ ግን ደግሞ እኔ መደባበቅ ምናምን አይመቸኝም። ከዚህ በፊት ምን ያክል እንደሚወዳትና እንደሚያፈቅራት ሴት እንዳለች አጫውቶኛል። ባይሆን ሄደሽ እንደዚህ ኪንጎ እንደዚህ አለች ዳይመንድ እንደዚህ አለ ብለሽ እንዳትዩ እና ብታስቢበት ይሻልሻል አለና እንቅጩን ነገራት። እሷም ስለ ሴቷ ስለ ማንነቷና ማን እንደሚያፈቅር አልነገርህም? ምናልባት እኔን የሚወዴ ከሆነ ብዬ እኮ ነው ብትለውም ነገርኩሽ እኮ አንቺን አይመስለኝም፣ ሌላ ግን የሚያፈቅራት ሴት አለች ብሎ ተወዲሁ እንድትታቀብና ርቀቷ እንድትጠብቅ ነገራት። በቃ አዲስ የመጣችው ልጅ ጋር ልግባባ ብሎ በትንሽ በትልቁ መነቋቆር ሆኗል ስራቸው። የኪንጎ ፍቅረኛ በመካከላቸው ገብታ እየለያየቻቸው ምንድነው እናንተ ነገራችሁ? በተገናኛችሁበት ቁጥር እንደዚህ የምትሆኑት እያለች ወደ ቤቷ እሷን ይዛ ትሄዳለች። ማርችና ለሊ የሚስማሙና ደስ የሚሉ ፍቅረኛሞችና ጥንዶቹ ነው አለ። እስር ቤት ወንድሜ ነው እህትሽ ነኝ ወንድሜ ነው ከተባባሉ በኋላ ከገጀራው ጋር ልታዩና ስላለው ሀሳብና ከእስር ቤት የሚወጣበትን መንገድ ልታማክረው አብረው ሄደዋል። ገጀራው ከእስር ቤት ቶሎ መውጣት እንዳለበትና መላ እንደማያጡ ከዚህ ከእስር ቤት ቶሎ ማስወጣት እንዳለባቸው አንዳንድ ነገር ነግሯቸዋል። በቃ ለእኔ ደስ ብሏታል። በህይወቷ ቤተሰብ የሚባል አላገኘችም። በቃ ከጎኗ የሚቆም ዘመድ፣ እህት፣ ወንድም፣ አክስት፣ እናት ምናምን የሚባል ነገር በህይወቷ ስለሌለ ምንም ገጀራው ዱርዬና መጥፎ ስራ እየሰራ የሚኖር ሰውና ወንጀለኛ ቢሆንም እንኳ ወንድሟ ስለሆነ ብቻ ገና ሳይረጋገጥ ደስ ብሏታል። ይህንን ደስታዋን ፊቷ ላይ ያየው በቃ እንደዚህ ባትደሰች ነው የሚሻልሽ። ታውቂያለሽ እሱ እንደዚህ አይነት ወንድም እንደምትፈልጊውና እንደምትመኙ አይነት ወንድም አይሆንልሽም። እሱ ኑሮውን ሲጀምር ሴት ልጅ እንደጠላ ሴት እናቶችን እንደጠላ ነው በእናቱ ምክንያት እና እንደምታውቂው በቃ እንዳሰብሽው ጥሩ ወንድም ይሆንልኛል ብለሽ አታስቢ። ምናልባት እሱም እህቴ የሚለው አሁን ላይ ገንዘብ ለመካፈል እና ብር ፈልጎ ከዛ ከእስር ቤት እንዲወጣ አስቦ ይሆናል አላት። በኋላ እንዳትሰበርበት ፈልጎ ቢሆንም እሱማ ልክ ነው፣ ዱርዬ ነው፣ በጣም አውቃለሁ፣ ወንጀለኛ ነው። ግን ደግሞ ታውቃለህ ለመጀመሪያ ጊዜ ወንድም ቤተሰብ አለሽ ወይ ስባል ወንድም አለ ብዬ ለሰው አፌ ሞልቼ ስናገር እንዴት ደስ ይላል እያለች እየሳቀች ምን ያክል ደስ እንዳላት ነገረችው። ይህን ሁሉ ሲያወሩ ከኋላቸው ከበስተጀርባቸው አጨንቁላ እያየች ነበር ቪዛ ተብዬዋ። የፎርጂዱን ያሰሩትን ከወንድሟ ጋር ቤቷ አከራየችው። ቤት ከሄደች በኋላ ያከራየቻቸውን ሰዎች ቤቱን ሽጠንላችኋል ቀብድ ክፈሉ ብለው ግማሽ ሚሊዮን ብር ከተቀበሏቸው በኋላ ከርተዋቸዋል። እንግዲህ እነ ኪንጎና የነ ዳይመንድ ጓደኛ አብሮ አደግ ጓደኞቻቸው ናቸው። እነሱም ያንን የሰጧቸውን ገንዘብ አናቅላችሁም፣ በፍጥነት ቤቱን ለቃችሁ ውጡ ብለው ማስጠንቀቂያ ሰጥተው ከቤታቸው ወጥተዋል። ምን ማድረግ እንዳለባቸው ግራ ገብቷቸዋል። በመሀል የቤዛ ወንድም ግራ እየገባው የእህቱ ባህሪ እኔ ምልሽ እህቴ ለምንድነው ሰዎች እንደዚህ መጥፎ የምንሆነው? ማለት እነሱም እኛ ላይ መጥፎ የሚሆኑብን ምናልባት ሰዎች እኛ ላይ መጥፎ የሚሆኑብን እኛ በምናደርገው ነገር እና በምንሰራው መጥፎ ስራ ይሆናል። ለምን ይሄንን ስራ እርግፍ አድርገን አንተውም እያለ ሊያማከራት ሞከረ። እሷም ብትሆን እናቷ ደግና ጥሩ ሰው ስለነበረች ብቻ ገና ለገና አራጣ ገንዘብ ስላለባት አበድሩ ይስጡ ብትላቸው እምቢ ብለው በእነሱ ምክንያት ህይወቷ የጠፋው በህዝቡና በማህበረሰቡ ምክንያት ነው። ለህዝቡ ምንም አይነት ርህራሄ ሊኖርህ አይገባም። ይህ ህዝብ ሲቸግርህ መሳቂያ ሲኖርህ ደግሞ ካጠገብህ አይጠፋም። ስለዚህ አርፈህ ተቀመጥ፣ እኔ ላንተ አንተ ለኔ ብቻ ነን ያለነው እያለች ወደ ዶክተሩ ከሄደች በኋላ ዶክተሩ መልቀቂያ ስራ ደብዳቤ እንዲሰጣት ጠየቀችው።
ዶክተሩም ያንን ሁሉ ወንጀል ከሰራሽ በኋላ እና የሰው የግድያ ወንጀል ሙከራ ካደረግሽ በኋላ እንደ ብዬ ነው መልቀቂያ ደብዳቤ የሚሰጥሽ፣ አሁን ከምሰራበት መስሪያ ቤት ለቀሽ ውጪ ብሎ ምንም ነገር ሳትይዝ አባርሯታል። አይናውጣ። በሌላ በኩል እንግዲህ አዴን እንደዛ ልቧን የሚሰብር ንግግር ከተናገረው በኋላ ከዶክተሩ ጋር ሂጄ ቼክ ማድረግ አለብኝ ብሎ ዶክተሩን በእርጋታና ንዴቱን ዋጥ አድርጎ ተናግሯል ዴቭ። ዶክተሩም እንግዲህ እዛ ሆቴል የተገኘውን እናቱ ጽፋለት እንደነበር እና ደግሞ እናቱ አዴን እንዲገላት የሆነ ነገር እንዲተባበራት ከዚህ በፊት ጠይቃ ስለነበረ ከሆቴሉ ጋር ምን ያክል ቆይኔ ሆቴሉን የታውቀው ነው ብለህ ነው እናትህ ናት ይሄን ሁሉ ያደረገችው። ብዙ ጊዜ የአዴን ልብ ሰባብረሃል። እኔ ካጠገቧ የማልጠፋው አንተም እናትህም ስትሰባብሯት ብቻዋን እንዳትሆን ብዬ ነው። እኔ ከጎኗ ባልሆን ኖሮ አሁን ላይ አዴን አታገኛትም ነበር። ምናልባችም ገጠር ቤተሰቦቿ ጋር ሂዳ የማይሆኑ አዘቅት ውስጥ ትገባ ነበር እያለ የተፈጠረውን ነገር ሁሉ አስረዳው። ዴቭም ወደ ኋላ አሰብ ብሎ ለካ ይቺ ቤሪ ተብዬዋና እናቴ ተመሳጥረው ነው እኔን ለማለያየት እንደዛ ያደረጉ ብሎ ተጨንቆ በጣም ይቅርታ ብሎ ከሐኪም ቤት ወጣ። ቤት ውስጥ ደግሞ ፍቅር ቤሪ መኖሯን ከነገረቻት በኋላ እንግዲህ አሹና ፍቅረኛው ከነገሯት በኋላ ሮማን አብዲ ብላለች። ምን አባቷ ልትሰራ ነው ቤታችን ድረስ ጭራሽ የመጣችው ብላ ወደ ሳሎን ስትሄድ ያለምንም ፍርሃት እንግዲህ አፈቀርኩ ዲክ የምትለው ቤሪ ተብዬዋ ከፍቅር ጋር ጸጉራቸውን እጃቸውን ተያይዘው ሊነጫጩ ሲሉ ሮማን በመካከል ምን እየሆናችሁ ነው? እትዬ ተኝተዋል እንዳይሰሙሽ ችግር እንዳይፈጠር እየተባባሉ ዴቭ እንግዲህ ዶክተሩ ጋር ያለውን እውነታ ከሰማ በኋላ ቤሪ እውነትም የአዴን ፊት ለማበላሸት አሲድ ለመድፋት ከሆቴሉ ያገተቻት ከእናቴ ጋር ተማክራ እሷ ናት ማለት ነው ብሎ እሳት ለብሶ ጎርሶ ከቤት መጣ። ውጭ ድረስ ድምፁ ይሰማ ነበር። በጩኸት አንቺ ቤሪ እያለ አፍጥጦ ወደ ሳሎን መጣ። ሁላቸውም ምን ተፈጥሮ ነው ብለው ፍቅርም ሮማንም ቤሪ ተብዬዋም አፈጠጠች። በተለይ ቤሪ ተብዬዋ ስራዋ ስለሚታወቅባት አውቆብኝ ይሆን እንዴ እያለች እየተጨነቀች ፍጥጥ እንዳለ ድራማው ያልቃል። እና ውድ ቤተሰቦችዬ የአዴ ድራማ ይሄንን ይመስላል። እንግዲህ እውነቱን ማወቁ ለእኔ ደስ ብሎኛል። ቢያንስ እንኳ የተወሰነ መረዳቱ ዴቭ ተብዬው ማለት ነው። እና ይቺ ቤሪ ተብዬዋ እንግዲህ የዴቭ እናት ተመልሳ ወደ አሜሪካ ተመልሳለች። ይቺ የዴቭ ፍቅረኛ ምን አባቷ እንደምታመጣ ወደፊት የምናየው ይሆናል። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ባይ ባይ፣ ቻው።